ዝናብ እየመጣ ነው። ከፍተኛ የውሃ ሙሌቶች ይኖራሉ። ደለሎች ይመጣሉ። ማህበረሰቡ ላይ እህሎቻቸውን የተሰሩ ስራዎችን ዘሮቻቸውን ሊያበላሽ ይችላል። ለቅድመ ጥንቃቄ መሰራት አለባቸው። አብዛኛው በዝናብ ወቅት መጥቶ ትልልቅ ካናሎችን ሲልት ወይም ደለል ይመጣና ሞልቶ በበጋ ወቅት ማጥራት አይችሉትም። ከዛውንም ሲልቱ የሞላ ካናል የሚዘጋበት ሁኔታ አለ። ስለዚህ ሲልት ትራፕ ወይም ሲልትን እነዚህ ደለሎችን ማቋረጥ የሚችል አንዳንድ ቴክኖሎጂዎችን በመጠቀም ወይም እሱን ሲልቱን ድሮፕ አድርጎ ውሃ ብቻ እንዲያልፍ የማድረግ ስራዎችን በየካናሎቹ ቅድመ ሁኔታ መሰራት አለበት። ያው በሌላ ጊዜ ልንመጣ እንችላለን እንጂ ይሄ ቀድመን የምናስጠነቅቃቸው ከጎርፉ ጋር ተያይዞ ማህበረሰቡን ላይ ምን አይነት ጥፋት እንደሚያመጣ የተሰሩ ስራዎች ምን ያህል እንደሚያወድም ይታወቃል። ስለዚህ አሁን ሰዓት ጀምሮ መንግስት አላርም እያደረገ አርብቶ አደሩን ምናምን ማንቃት መቻል አለበት። ግድቦቻችን የሚሞሉ ከሆነ ኦፕን እንዴት መሆን አለባቸው? እንዴት ሬጉሌት መደረግ አለባቸው? ድንገተኛ ግድብ ላይ ስመላ ድንገተኛ ዝም ብሎ ያለ እቅድ ግድቡን ስትከፍተው ዳውንስትሪም ወይም ከታችኛው አካባቢ የሚኖረው ማህበረሰብ ይዟቸው ነው የሚሄደው። ንብረቶቻቸውን ሊያጠፋ ይችላል። የታረሱ እርሻዎችን ሊያበላሽ ይችላል። ይህን ደግሞ በኦሞ ላይ በተደጋጋሚ የተከሰተውን የምታስታውሰው ነው። ኦሞ ሲከፈት ዳውንስትሪም አካባቢ ያለውን እህል፣ ንብረት፣ እንስሳት ይዞት ሲሄድ እነዚህ ነገሮች ከወዲሁ መጠንቀቅ አለብን። ትልልቅ ገንዘብ አውጥተንባቸው የሰራናቸው ነገሮችም እንዳይመክኑ በምንችለው አቅም ማስጠንቀቅ የሚገባንን መስራት የሚገባንን እየሰራን መቀጠል አለብን የሚል እምነት አለኝ። ፌስቡክ ፔጃችን ኤቫሾው ኢቲ ሚዲያ የሚላለን፣ ዩቲዩብ ቻናል ኤቫሾው ኢቲ ኮንስትራክሽን ሚዲያ የሚላለ እየገቡ ቼክ ማድረግ ይችላሉ። ፕሮግራሞቻችን መከታተል ይችላሉ። ያለፉ ፕሮግራሞቻችን ማዳመጥ ይችላሉ። የምናነሳው ሀሳብ ማህበረሰብን የሚጠቅም አገርን የሚጠቅም ነው። እንግዲህ ያለንን ጊዜ መስዋዕት አድርገን አንተም ያለንን ጊዜ ስራ አንተ እንደ ዶክተርም ሌላም ትልቅ ባለሙያዎች መጥተው ሲሰሩ ደስ አገርን ለማገዝ ነው። ከዚህ በላይ ምን ደስ የሚል ነገር አለ በህይወት ላይ? እኔ አሁን ለምሳሌ እንግዲህ ለረጅም ዓመት አብረን እየሰራን ነው አይደል? ሬዲዮ ላይም በቲቪም ሰው መኪና ገዝቶስ እየነዳ ደስ እንደሚለው ነው። እኔ እዚህ ላይ ኢንቨስት የምናደርጋቸው ነገሮች ሳንቲም አውጥተን ከኪሳችን የሚረዳንን ባይኖር ከኪሳችን ገንዘብ አውጥተን ማህበረሰባችን አስተምረን ለሀገር አንድ ነገር ስናበረክት ለፖሊሲው ለህግ አውጪው ጥቅም የሚውል ነገር ስንሰራ ህዝቡን ደግሞ ስለ ኮንስትራክሽኑ፣ ስለ መዘጋጃ ቤት አሰራር፣ ስለ መሬት አስተዳደር፣ ስለ ኮንትራት አስተዳደር፣ ስለ ጨረታ አያያዝ ምናምን ስናስተምር ምን ያህል ኢምፓክት እንደምንፈጥር ኦብቪየስሊ ግልጽ ነው። ያ ለእኛ ትልቅ ሳቲስፋክሽን ነው። ቅድም እንዳልኩ አንድ ሰው መኪና ገዝቶ ደስ እንደሚለው፣ ቤት ሰርቶ ደስ እንደሚለው ላይክ እኔ የዛ አይነት ስሜት ነው። በየሳምንቱ ሁሌ ደስተኛ ነው የምሆነው። እና ሉዝ የምናደርገው ነገሮች አሉ ይታወቃል። ፋይናንሻሊ የሚያግዘን የለም። ይሁን የመንግስት አካል እንኳን ይህንን ፕሮግራም አግዙን ብለን ብዙ ጊዜ ሞክረናል። በጋራ ከዚህ የተሻለ በጣም ጥሩ በሆነ መንገድ በቲቪውን በሬዲዮ መስራት እንችላለን እያለን ዞሮ ሀገር ነው ያለን። ሀገር ማገዝ ነው ቀላል ነገር አይደለም። ደግሞ አንድ ቀን እግዚአብሔር ፈቀደ ቀን ሁሉን ነገር ጥሩ እናደርጋለን። ትዝብታችንንም እያስተላለፍን ነው። እኛ አወቅነውም አላወቅነውም ለውጥ ግን እያመጣ እንደሆነ አይተናል። ፕሮግራማችን አንዳንድ ነገሮች ላይ ሲሳተፍ ለውጥ ሲያመጣ፣ በተለይ የቅርብ ጊዜ ትውስታችን የሪል ስቴቱ መስክ ነው። ሪል ስቴት ላይ ያመጣ ነው አይተናል። አሁን ደግሞ ኢሪጌሽን ላይ እያየን ነው። የተረሳት የትምህርት ዘርፍም ነው። ብዙ ነገር ማምጣት አለብን። እንግዲህ እኛ እንሰራለን። ከዛ በኋላ ግን የሚቀጥለው ሰው ደግሞ ቀጥሎ ይሄዳል ብለን ተስፋ እናደርጋለን። በጣም ለነበረን ጊዜ አመሰግናለሁኝ። ነገር ግን አንተም እኔም በዚህ ፕሮግራም እየተማማርን እንደዚሁም ደግሞ ሌሎችም እየተማሩ እንደሚሄዱ በዚሁ ገልጸን እንለፍ ብዬ ነው። ምክንያቱም ኢሪጌሽን ላይ ጥሩ እውቀት እንድንጨብጥ እኔንም ጨምሮ ያደረገንን ዶክተር ዮሱፍን በጣም ማመስገን ይኖርብናል ብዬ አስባለሁ። ነገር ግን ይህ ሁሉ አዳማጭ ያለው ፕሮግራማችን ስፖንሰር ማጣቱ ግን እኔንም የሚከነክነኝ ነገር ነው። ያው በአደባባይ እናቀርበው ብዬ ነው። አመሰግናለሁ። ባይዞ ዳና ስፖንሰር ማጣት ጉዳይ እኮ አይደለም፣ የኔትወርክ ጉዳይ ነው። እንደኛ ፕሮግራም እስቲ እንደው ኮንስትራክሽን ኢንዱስትሪው ላይ እንደዛ ኢምፓክት እያመጣን ለውጥ ማምጣት የሚችልበት ነገር እየሰራን የመንግስት ተቋም ነው ሚዲያው ከኛ ጋር አይደለም አግሪመንት የሚገቡት። አትሊስት ሚዲያው አየር ሰዓቱን የኢትዮጵያ ብሮድካስት ሰጥቶን ስንሰራ ተቋሙንም ማገዝ ባይዘይ እኔ አብሸሎምን ለማገዝ ብቻ አይደለም ግን በቃ ኤቭሪ ነገር ሞክረናል።
ወይ ዘመድ ወይ የሆነ ነገር ከሌለ የሆነ ነገር ኢትዮጵያ ውስጥ ይሄን ስታስብ ተስፋ ያስቆርጣል። የስፖንሰር ጉዳይ ስታነሳ በጣም ማገዝ የሚችሉ የመንግስት ተቋማቶች አሉ። የቴሌቪዥኑ ላይ ሬዲዮ ላይ ከኛ በላይ ማን ሊተነትን ይችላል? ፕሮፌሽናሊ ስለፈለግከው ነገር ብታወራ፣ ስለ አርኪቴክት ብታወራ፣ ስለ ስትራክቸሩ ብታወራ፣ ስለ ወተር ዌዮቹ ብታወራ፣ ስለ መንገድ ብታወራ የበለጠ እኮ ኦዲየንስን መያዝ ትችላለህ። የበለጠ ደግሞ ጥሩ ላይክ ውጭ ሀገር እንዳሉት እንደ ሌሎች በናሽናል ጂኦግራፊ ልትለው ትችላለህ። በሚሰራውን ታያለህ። በኮንስትራክሽን ኤምሲ ስኩዌርን ማየት ትችላለህ። ሲኤንኤን ላይ ቢቢሲ ላይ ፕሮፌሽናሎች የሚዲያ ሰዎች፣ ሐኪሞቹ፣ ኢኮኖሚስቶቹ ሲተነትኑ ማህበረሰብ ውስጥ ያለው ቅቡልነት በጣም ከፍተኛ ነው። ግን ናሽናል ሚዲያ ደግሞ ለናሽናል ሚዲያው ራሱ አንድ ስቴፕ ከፍ የሚያደርገው ኦዲየንስ የሚትይዝበት ትልቅ ፕሮግራም ነው። ባይዘኛ ፕሮግራም ዘላስ 7 years ስንሰራ የመንግስት አካላት እኔ በዚህ አጋጣሚ ኢንጂነር ዮናስን አመሰግናለሁ። ኮንስትራክሽን ኮርፖሬሽን ኢትዮጵያ ቴሌቪዥን ላይ ለጀመርነው ፕሮግራም ስፖንሰር ሆነው ነበረ አንድ አመት። ግን በማናውቀው ነገር ያው እንትን ብሏል። ኤኒዌይ እንደነዚህ አይነት ተቋማቶችም ኢኒሼቲቭን ወስደው ሊያግዙ ሲመጡም ደግሞ የሆነ እንቅፋቶችም ያጋጥሟል። ኤኒዌይ የምንሰራው ለሀገር ነው፣ የምንሰራው ለህዝብ ነው። የአድማጩን ሀሳብ ብትቀበል